በአቅም የፈረጠሙ ዓለም አቀፍ ሚዲያዎች የሚፈልጉትን ሀገር ወይም አህጉር በመረጃዎቻቸው በመካብ ወይም በማጥላላት እንዳሻቸው ለመዘወር እንዲሁም ዓለም አቀፍ ተቀባይነታቸው ላይ ተጽዕኖ ለማሳደር በርካታ የትርክት ዘገባዎችን በተለያዩ ጊዜያት ሲያስተጋቡ ተስተውሏል። እንደ አፍሪካ ያሉ ሀገራት ደግሞ የኢላማው ሰለባ ሲሆኑ አፍሪካን ከጦርነት፣ ከድህነት፣ ከበሽታ፣ ከፖለቲካ አለመረጋጋትና መሰል አሉታዊ አመለካከቶች ጋር አቆራኝተው የተዘገቡ የሐሰት ትርክቶችም አህጉሪቱ ቶሎ ለመፋቅ የተቸገረችው ፈተና ሆኖባታል። ለዚህ ደግሞ አፍሪካውያን ሚዲያዎችና ጋዜጠኞች ራሳቸውን በሚገባው ልክ አለመግለጻቸው እንደ ክፍተት ይነሳል። በአፍሪካን ትርክት ግንባታ ላይ ወይ የሚዲያ ትርክት ግንባታ ላይ ትልቁ ቻሌንጅ ነው የነበረው ምዕራባውያን ፖትሬ በሚያደርጉት ወይ ምዕራባውያን መገናኛ ብዙሃን በሚገልጹት ነገር ብቻ ነበረ ሲገለጽ። ያ ደግሞ በጣም መጥፎ አፍሪካ ዳርከስ ኮንቲኔንት የምትባልበት ጊዜ ነበር፣ ጨለማ አህጉር የሚባል ነበር። ያንን ካውንተር የሚያደርግ ወይም ደግሞ ያን የሚመክት ሚዲያ አልነበረ ነው። ከቅርብ ጊዜያት ወዲህ ግን የተለያዩ ኢኒሼቲቮች ምናምን እየተሞካከሩ ነው በተለያዩ አህጉራት በተለያዩ ሀገራት ላይና እንደ ቻሌንጅ የማነሳው አንደኛ ዩኒቲ እንደ ሚዲያ አንድ ጠንካራ የሆነ ዩኒቲ በአፍሪካ ዘንድ የለም። ዛሬም አፍሪካ ባላት ጸጋና ነባራዊ ሁኔታ ልክ ባትገለጽም እያሳየች ያለችው የኢኮኖሚ እድገት፣ የከተሞች መዘመንና የቴክኖሎጂ ሽግግር ስሟ በምዕራባውያን ሚዲያዎች ዘንድ በበጎ እንዲነሳ እያደረጋት ነው። አፍሪካ የጀመረችውን የእድገት ጉዞ ለዓለም ለማስተዋወቅ ታዲያ አፍሪካዊ ጋዜጠኞችና የአፍሪካ ሚዲያዎች ሙያውን ከመረጃና ከማዝናናት ባሻገር የአፍሪካን በጎ ምስል ለመቅረጽና መልካም ተሞክሮችን ለዓለም ለማሳየት በኃላፊነት ሊጠቀሙበት ይገባል። ሚዲያ መረጃ መስጠት፣ ማዝናናት፣ ሰዎች እንዲጨፍሩና እንዲዝናኑ ማድረግ እሱ ብቻ አይደለም ሚናው። በሀገር ምስል መቅረጽ ላይ ትልቅ ሚና መጫወት አለበት። የሚዲያ አካላት በስትራቴጂካዊ አስተዳደር ተደራጅተው በማህበረሰቡ ላይ ተጽዕኖ መፍጠርና የአፍሪካን ሀብትና የመልማት አቅም ለዓለም መስበክ አለባቸው። ማህበረሰብን በበጎ እሳቤ መቅረጽ፣ የአፍሪካን ጸጋ ለእድገት እንዲሆን መስራት አለባቸው። እኔ እንደማስበው ትልቁ ክፍተታችን የመረጃ ተደራሽነት ችግር ይመስለኛል። ለምሳሌ ሚዲያ እንደ ሙስና ያሉ ለሀገር ጠንቅ የሆኑና የሀገርን ምስል የሚያበላሹ ብልሹ አሰራሮችን መዋጋት እንፈልጋለን። ነገር ግን ዘገባዎችን ለመስራት በምንሄድበት ሂደት በቂ መረጃ አለማግኘታችን ፈተና ይሆንብናል። ይህም እንዳንሰራ ያደርገናል። ስለዚህ በጎ ምስልን ሊያጠለሹ የሚችሉ ተግባራትን ለመዋጋት ራሳችን መፈተሽ አለብን። አፍሪካዊ ሚዲያዎች የሀገሪቱን ገጽታ ግንባታ ላይ ያተኮሩ ስራዎችን ከመስራት አኳያ ሰፊ ተግባራት ሊሰሩ ይገባል ያሉት ያነጋገርናቸው አፍሪካዊ ጋዜጠኞች ዲጂታል ዓለሙን ለመገዳደር ራሳቸውን በእውቀት በክህሎትና ከዲጂታል ዓለሙ ጋር የተናበበ ፈጣንና ቀልጣፋ አሰራር ሊኖራቸው ይገባል ይላሉ። አሁን ባለንበት ዘመን ዲጂታል ዓለሙ በፈጠራቸው አማራጮች የአፍሪካን ገጽታና ነባራዊ ሁኔታ ለማሳየት የተጀመሩ ጥረቶችን ያደነቁ ጋዜጠኞች ስራዎቹ በዘላቂነት መቀጠል እንዲችሉ የሚስተዋለው የአቅም ውስንነቶች ሊታገዙ ይገባል ይላሉ። ሚዲያው አቅሙ እንዲያድግና በገጽታ ግንባታ ላይ እንዲሰራ የመንግስትም ሆነ የግሉ ዘርፍ ድጋፍ ያስፈልገዋል። አሁን በዲጂታል ዘመን ላይ ነው የምንገኘው። ተደራሽነታችን በብዙ መስኩ ስለሆነ አቅም ማጎልበትና በአቅምና በክህሎት መብቃትም አለብን። ትልቁ አቅም ብዬ የማስበው ዲጂታል ሚዲያ ነው። አሁን ቅርብ ጊዜም የተለያዩ ጽሁፎችንም እየተመለከትኩ ነበርና አፍሪካውያን ከትራዲሽናል ሚዲያ ወይ ከመደበኛ ከምንለው ሚዲያ ባለፈ በዲጂታል ሚዲያው የአፍሪካን ኢሜጅ ለመገንባት የጀመሯቸው ኢኒሼቲቮች አሉ። ጋና ላይ እንደዚህ ቅርብ ጊዜ ያየሁት ነበር፣ ናይጄሪያ ላይ፣ ኬንያ ላይ፣ ኢትዮጵያም ላይ እንደዚህ የሶሻል ሚዲያ ኢንፍሉዌንሰሮች ኢትዮጵያን ፖርትሬ በፖዚቲቭ እነዚህ ነገሮች መጠናከር አለባቸው። ሞድ በዲጂታል ሚዲያ የተጀመረው ነገር ተስፋ ሰጪ ነው። አፍሪካዊ ሚዲያዎች አፍሪካውያን ለራሳቸው ያላቸውን እሳቤ በእውቀት ላይ የተመሰረተ እንዲሆን መስራት ይገባቸዋል ያሉት ጋዜጠኞች አፍሪካን ለመግለጽ የምዕራባውያንን ምስክርነት መጠየቅ ሊቆም ይገባል ብለዋል። ለዚህም ማህበረሰቡ የሚቀረጽባቸው ከፍ ሲልም ለሌላው ዓለም የአፍሪካን ጸጋና የመልማት አቅም የሚንጸባረቅባቸው ጠንካራ የጋራ ሚዲያዎች ሊኖሩን ይገባል ይላሉ። አፍሪካን ራሳቸውን ያውቃሉ፣ የሚኖሩበትን ሀገር ያውቃሉ፣ ባህላቸውን ያውቃሉ ወይ ታሪካቸውን ያውቃሉ። አንድ ጋናዊ ጋዜጠኛ ወይ አንድ ኢትዮጵያዊ ጋዜጠኛ ስለ ሀገሩ ታሪክ ማወቅ አለበት። ያንን ሳያውቅ ያንን ነገር ሳያደርግ ወጥቶ ሲናገርም እንትን ነው የሚሆነው፣ ወዝ አልባ ይሆናል። የሚናገረው ነገር ዴብዝ አይኖረውም፣ ጥልቀት አይኖረውም።
ሚዲያ በሀገር እድገትና ገጽታ ግንባታ ላይ ጉልህ ሚና ይጫወታል። ስለሆነም እንደኔ በየዘርፉ ላይ በንቃት የምንሰራበት የጋራ ሚዲያ ሊኖረን ይገባል። ለምሳሌ ማህበረሰባችን የሚቀረጽባቸው የማህበረሰብ ሬዲዮ ጣቢያዎችን ማቋቋም፣ የአፍሪካን እድገትና ልማት የሚያሳዩ ሚዲያዎችን ማቋቋም፣ በአፍሪካ ልማት ላይ ያተኮሩ ሚዲያዎች ሊኖሩንም ይገባል። የአፍሪካን የመልማት ለውጥ ለመመልከት ሚዲያ መስታወት ሊሆን ይገባል። ስለሆነም የአፍሪካን የመልማት አቅም ለዓለም ማሳወቅ አለበት ብዬ አስባለሁ። ይሁንና ሚዲያው የትርፍ ማሳደድ እጅ ውስጥ ከገባ ለውጥ ለማምጣት ከባድ ይሆናል። ቢዝነስ ሜኪንግ አፌር ፕሮፊት ሜኪንግ አፌር ኢትስ ሃርድሊ ጎይንግ ቱ ክሪኤት ዘ ኔሴሰሪ ኢምፓክት